በመጽዋ እንደ አጼ ቴዎድሮስ ሽጉጣቸውን የጠጡት ጀነራል ተሾመ ተሰማ መቶ አለቃ ታደሰ ቴሊ ሳልቫኖ በጻፉት አይ ምጽዋ በተሰኘው የታሪክ መጽሐፍ ላይ እንደጻፉት ምጽዋን ከኢትዮጵያ እንድትለይ የተደረገበት መንገድ አስከፊውን የምጽዋ ጦርነት በዝርዝር የሚያሳይ ነው። ደራሲው መቶ አለቃ ታደሰ ቴሊ ሳልቫኖ በጦርነቱ ተሳትፈው በአይናቸው ያዩትን የጦርነቱን ሁነት በግሩም አቀራረብ ዘግበውበታል በመጽሐፋቸው። በተለይ መጽሐፉ 1982 ዓ.ም በምጽዋ ጦር ግንባር ከሻቢያ ጋር የነበረውን እልህ አስጨራሽ ጦርነት ምን እንደሚመስል ራሳቸው ብሎም በጦርነቱ ሳቢያ በግንባሩ የነበሩ የአብዮታዊ ሰራዊትና የባህር ኃይል አባላትን እልቂት፣ የጀግኖችን የአብዮታዊ ሰራዊት መሪዎች የሰማዕትነት አሟሟት ምን እንደሚመስል በዝርዝር በመጽሐፉ ተተርኳል። ወደ የካቲት 1982 ምጽዋ ከተማ ላይ እንግባ። በምጽዋ ከተማ በተከማቹት አብዮታዊ ሰራዊትና አመራሩ ላይ ክፉ ቀን ነበረች። ይቺ ቀን ለሻቢያ እንደ ልደትም ትቆጠራለች ይላል መጽሐፉ። ምክንያቱም የሻቢያ ተዋጊ የድል ባለቤት ሆኖ ለመጀመሪያ ጊዜ ምጽዋ ከተማን የረገጠው በዚህች ዕለት ነውና። ሻቢያ 1970 ከጀብሃ ተዋጊዎች ጋር በመሆን አብዛኛውን የኤርትራ ግዛት ተቆጣጥሮ ነበር። አስመራ፣ ባሬንቱ፣ ምጽዋና አዲቀይ ከተማ የነበሩትን የአብዮታዊ ሰራዊት አባላት ደምስሶ እነዚህን ከተሞች መቆጣጠር አልቻለም። በመሆኑም የ28 ዓመታት ምኞቱን ሻቢያ በምጽዋ እውን ያደረገበት ቀን 1982 የካቲት 9 ናት። ጀነራል ተሾመ ተሰማ የካቲት 9 1982 ከጠዋቱ 1 ሰዓት ከ30 ላይ በምጽዋ ከተማ ርዕሰ ምድር በተባለ አካባቢ በከባድ መሳሪያ በፈራረሱ ቤቶች ጥግ ሆነው የተወሰኑ የጦር መኮንኖችንና ባለሌላ ማዕረግተኞችን ሰብስበው ንግግር አደረጉ። ሻቢያ ያለ የሌላ ኃይሉን ተጠቅሞ በእጅ ቦምብና በክላሽ በአሁኑ ሰዓት የከተማ ውስጥ ውጊያ በማድረግ ላይ ነው። ሻቢያ የከባድ መሳሪያ ድብደባ አቁሞ በእግረኛ ብቻ ለመዋጋት ዲስ ተዋጊ ኃይሉን በመኪና እያመላለሰ ዕዳጋ ከተማ ላይ ያከማቸው በአዲስ ጉልበት ተዋግቶ ምጽዋን ለመያዝ ቆርጦ ስለመነሳቱ ጥርጥር የለውም። እኔ የሚፈለግብኝን አደራ ተወጥቻለሁ። ከጥር 30 1982 እስከ የካቲት 9 1982 የሞት ሽረት ትግልን አድርጌያለሁ። የሻቢያን የጥፋት ዓላማ ለመግታት ያላደረኩት ጥረት የለም። ከዚህ በኋላ ግን የራስን ሕይወት በክብር ከማጥፋትና ለኢትዮጵያ ጀግኖችና ታሪክ ጸሐፊዎች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው።